ኤምሬትስ ቼልሲን ግዴታ አሸንፈን ወደ ዌምብሌይ መጓዝ መቻል አለብን። ግዴታችን ነው። የካራባኦ ካፕ ዋንጫን አነሳን ማለት ለፕሪሚየር ሊጉ፣ ለቻምፒየንስ ሊጉና ለኤፍኤ ካፕ ዋንጫ መነሳሳት በደንብ ይጠቅመናል። ስለዚህ ሚኬል አርቴታ ማክሰኞ በጣም ጥሩ ፎርሜሽን አሰላለፍ፣ በጣም ጥሩ የጨዋታ ትግበራ፣ በጣም ጥሩ የጨዋታ ቁጥጥር፣ በጣም ጥሩ ቅያሪ ሊያደርግ ይገባል። በትክክል ጨዋታውን ሊመራ ይገባል። ጥሩ ከሰራ ጨዋታውን በአሪፉ ተቆጣጥሮ ውጤቱን ቼልሲዎች ሳይከረብቱ ውጤቱን ተቆጣጥሮ አሸንፎ ከወጣ ቆመን እናጨበጭባለን፣ እናወድሰዋለን። ጥሩ ካልሰራና ደግሞ የማይሆን ነገር ከተመለከተን ደስ የማይሉ የጨዋታ ውሳኔዎች ከነበሩ በደንብ ይተቻል። እግር ኳስ ልክ እንደ መጽሐፍ ቅዱስ ወይም ቅዱስ ቁርአን አንዴ ብቻ የተጻፈ ሕግ አይደለም ያለው። እግር ኳስ ፍሌክሲብል ነው። እግር ኳስ በጣም ብዙ ሀሳቦች አሉት። ስለዚህ እንደፈለግ አድርጎ ብቻ ጨዋታውን ተቆጣጥሮ አሸንፎ ይወጣልን፣ የካራባኦ ካፕ ዋንጫ ያሳካልን፣ ወደ ታላቁ ዌምብሌይ ስታዲየም ገብተን ፋይናሊስት እንሁን፣ ዋንጫውን እናሳካ። ከዛ የፕሪሚየር ሊጉ፣ ከዛ ቻምፒየንስ ሊጉ፣ ኤፍኤ ካፕ ዋንጫዎች ይመጣሉ። ይሄኛውን ካራባኦ ካፕ ዋንጫ ማሸነፋችን ለሜንታሊቲያችን፣ ለተነሳሽነታችን እጅግ በጣም ይጠቅመናል። ቼልሲ እንደ ቀላል ተጋጣሚ እንዳይቆጠር ጋይስ። ቼልሲን የምትንቁ ሰዎች ካላችሁ በጣም ተሳስታችኋል። ከተከታታይ የማሸነፍ ጉዞ ነው ወደ ኤምሬትስ የሚመጣው። ስለዚህ ከፍተኛ ተነሳሽነት አለው። ቡድኑ የሚናቅ አይደለም። በጣም ጥሩ ስብስብ አለው። ስለዚህ ለእኔ ቀላል ተጋጣሚ ነው የሚል እምነት የለኝም። ቼልሲ ግን ያው እኛ ልጆቻችንና ሚኬል አርቴታ አሪፍ የጨዋታ ምንድን ነው የሚባለው እንትን ቀይሶ ልክ እንደ መሐንዲስ እናሸንፋለን የሚል እምነት አለኝ። እናንተስ በጨዋታው ምን ትጠብቃላችሁ? መልካም ዕድል ሁሉ ይግጠመን። ብናሸንፍና ፋይናሊስት ብንሆን ጸደይ ነገር ነው። ይመቻችሁ። ፎሎ ማድረግ እንዳይረሳ። ኮፒ ሊንክ ይህንን ቪዲዮ ማለት ነው የአርሰናል ደጋፊዎች በደንብ ኮፒ ሊንክ ሪፖስት እያደረጋችሁ ለቼልሲ ደጋፊዎች አድርሱልኝ። በደንብ ኮፒ ሊንክ አድርጉ፣ ቲክቶክ እንዳይዘው። በዛውም እዚች ጋር ያለችውን ፕላስ ምልክት በመጫን ፎሎ እያደረጋችሁኝ ለቼልሲ ደጋፊዎች አድርሱላችሁ። ምንድን ነው ቪዲዮ አላየሁም እስካሁን ነው ወይስ በባለፈ ሜዳችሁ ድረስ መተን አስቀየምናችሁ? እና ኦጂ ምንድን ነው አልጸልያችሁም ዛሬ? ነገ እኮ ነው ጨዋታው። እስካሁን ቪዲዮ የሚሰክስ ቼልሲ ደጋፊ አላየሁም እስከ ዛሬ። የሆነ ፍከራችሁ ሽለላችሁ መከራ ነበር። ምንድን ነው ደነገጣችሁን? ነው አመናችሁ እንደምትወድቁ? መዋረድ ሰለቻችሁ? አይደለም ጸልዬ ከአርሰናል ጋር ነው። እስኪ አውሩ ነው ኦጂ ወጡ እንጂ አውሩ ነው ወይስ ነገ ልትሰሩ ነው? ለማንኛውም ማለት ነገር ነው የምትለጠፉት። ሶ የምትወሩት ነገር ካለ የምትናዘዙት ነገር ካለ ምናምን ከዛ በፊት ማለት ነው ቪዲዮ ስሩ። ወጣ በሩ ደንግጣችሁና ደግሞ ፈርታችሁ ከሆነ እሺ፣ ውርደት እንደዚህ ግርጣት ፈርታችሁ ከሆነ ንገሩን ለማለት ነው። በደንብ ኮፒ ሊንክ ሪፖስት አድርጋችሁ አድርሱላችሁ። እንዳልኳችሁ አርሰናላውያን ፋሚሊያንስ በደንብ ኮፒ ሊንክ አድርጉ። ፎሎ ማድረግ እንዳይረሳ። ይመሻችሁ።